ቆይ እኔ ግን እዚህ ቤት መብት የለኝም ማለት ነው? ይኸውልህ እኔ ነግሬሃለሁ ትሏለች። እንደዛ ማለት አይደለም ሰላምዬ፣ እኔ እናቴን እንድትናገሪብኝ ስለማልፈልግ ነው ሰላምዬ። እናቴ እንድትናገሪብኝ አልፈልግም በፍጹም። ይኸውልህ ማለት እቺ ሴትዮዋ ይኸውልህ እናትህ ማለቴ ነው ዴኒ መመርመር አለባቸው በፍጹም። ይኸውልሽ እኔ እናቴን አምናታለሁኝ፣ እናቴ ናት። በፍጹም አልመረመርም፣ አትመረመርም እናቴ። አየህ አይደል አንተ እኔ የምልህን መቼም ቢሆን ሰምተህ አታውቅም። አየህ ይኸውልህ፣ ስለዚህ እኔ እናንተ ከዚህ በኋላ መፋታት አለብን ትለዋለች። እንዲ ምን እያልሽ ነው? ቆይ ግን አንቺ ትዳር እንደዚህ ቀላል ነው እንዴ? አንተ እኮ ነህ ሚስትነቴን ክደ ከዚህ ቤት ውጪ ያልከኝ፣ ገባህ? ምክንያቱም ሻንጣሽን ይዘሽ ውጪ ያልከኝ አንተ ነህ። ስለዚህ እወጣለሁ፣ በውጭ ሁኜ እከታተላለሁ ትለዋለች። ቆይ እኔ የምልሽ እናት እንደዚህ ቀልድ ናት እንዴ? ቀላል ናት እንዴ እናት? ይኸውልህ አውቃለሁ፣ ግን እናትህ እንዴት እንደምትወዳትና እንደምትናፍቃት በደንብ አውቃለሁኝ። ግን ደግሞ ትክክለኛ እናትህ መሆኗን ምን ማረጋገጫ አለህ? ስለዚህ ዲኤንኤ ማድረግ አለብህ። እሺ በቃ ተስማምቻለሁ ይላታል። ከዛ ማዘርም ምግብ ይዘው መጡ። ልጄ በሉ ምግብ ብሉ ትልና ምግብ ይዛ ትመጣለች። እኔ ሊሄድ ነው ቸኩላለሁ ይልና እሱም ወጥቶ ይሄዳል። ሰላምዬ አንቺ ብይ በሺ አቅርቢና እንትን እሺ ደስ ይለኛል ቢስኪ ይሉና ማዘርም እዛ ጋር የነበረውን ዕቃ አነሳስተው ተመልሰው ወደ ኩሽና ሄዳል። አቤል ጓደኛው ጋር ይደውልና እባክህ ሶል በጣም ጨንቆኛል፣ የምንማማክርህ ነገር አለ። እሺ ና ሰፈር ያለው ካፌ ነው ያለሁት ና ይለዋል። እሺ በቃ እኔም እመጣለሁ ካንተ ያለበት ጋር እመጣለሁ ይልና አቤልም ሶል ወዳለበት ጋር ይሄዳል። ወይዘሮ ሰላምም ስሚ ምንድነው የሰራሽው? ስሚ ይሄ እንኳን ለሰው ለከፍታ አይቀርብም። አሁን ከፊቴ ውሰጅልኝ። ግን ይቅርታ ልጅ ችግር የለውም ወስደዋለሁ። ስሚ ከገደልሽኝ በኋላ ነው እንደ ይቅርታ የምትጠይቂኝ? እስከ ዛሬ የት ነበርሽ? ዛሬ ነው እንደ ልጅሽ ነው የምትፈልጊው? ሰው ሲሆን ሲያገኝ እስከ ዛሬ የት ነበር የጥለሽው የሄድሽው? ታይ ልጄ እናት ነኝ፣ የእናት አንጀት ሆኖብኝ ነው። እባክሽን በፊት የጣልሹ ጊዜ የት ነበርሽ? ለምን አልመጣሽም በዛን ሰዓት? ለምንድን ነው ያልመጣሽው? ዛሬ ገንዘብ ሲኖረው ገንዘብ ሲያገኝ ገንዘቡን ለመውሰድ ነው አይመጣሽው? ለመካፈል። ታይ ልጄ ገንዘብ ፈልጌ አይደለም የመጣሁት። ታይ ያልሆነ ነገር አትናገሪ። ሰላም በጣም ሰልችተሽኛል፣ በእናትሽ እጅግ በጣም ነው የሰለቸሽኝ። እናም ከቻልሽ ቤት ፈልገሽ ብትሄጂ ደስ ይለኛል ትላታለች። ማዘርም እንደቆሙ ዘው ስቅ ብለው ያለቅሳሉ። አይ ብለው አቤል ጓደኛው ጋር ሄደው ተገናኙና ቆይ ግን ምን ሆነህ ነው? የተፈጠረ ነገር አለ እንዴ? ጓደኛዬ ያው ታውቂየለ እድሜ ዘመኔን ለማግኘት ስጥር የነበረው ነገር እድሜ ዘመኔን ነበረ ስመኝ የነበረው። እናቴን አገኘኋት እኮ። አዎ በጣም ደስ ይላል። ታዳንቲ እጅግ በጣም ነው ደስ የሚለው። ጓደኛዬ እንኳን ደስ ያለህ ይለዋል። አዎ ደስ ይል ነበረ፣ ግን ደግሞ ምን ታረገዋለህ እንዴ? እና ይሄ እኮ በጣም ነው የሚያስደስተው። ደስታማ ጥሩ ነበረ፣ ግን የሚገርም እናቴ በመገኘቷ ሰላም ደስ ያላት አይመስለኝም። በጣም ትልቅ ችግር አልፋለች። እጅግ በጣም ትልቅ ችግር አሳልፋለች። አንድ ቀን እነግርሃለሁ። ስለዚህ እናቴ ወደ ቤቴ የመጣችው ሰራተኛ ሁና ነበረ። እናም ስልክ ስታወራ ነበረ እናቴ መሆኗን ያወቅኩትኝና የሆነ በቃ በደመ ነፍስ እናትህ መሆኗን ታውቂየለም። በቃ ልክ እንዳየኋት ነበረ የደነገጥኩትና እናቴ መሆኗን ያወቅኩትኝ። እንዴ ዝም ብለህ እንዴት በደመ ነፍስ እናትህ መሆኗን ታውቃለህ? ዝም ብለህ ዲኤንኤ ተመርምረህ ማወቅ አለብህ። ምናልባት እናትህ ባትሆንስ? ተው ሰለሞን፣ እንደዚህ አትበል፣ እንደዚህ
በስማም የሰይጣን ጆሮ ይደፈን። ተው። አቤልም ፊቱን ያዞራል። አይ እኔ ላንተ አይደለም እኮ እውነቴን እኮ ነው፣ ዲኤንኤ መመርመሩ ጥሩ ነው ይለዋል። ሰለሞንም እንደዚህ መሆኑ ጥሩ ነው ይሻላል ብለህ ነው? አዎ እንግዲህ ካልክ ጥሩ። እሺ በቃ ጓደኛዬ እና በተረፈ ደህና ነህ? እኔ ካልደወልኩልህ እኮ አትደውልልኝም ይለዋል። በእናትሽ ወደዛ እንዳታለቃቅሽብኝ፣ ሂጂ ወደዛ ሂጂና አትነፋረቂ፣ ወደዛ ሄደሽ ተነፋረቂ። ይኸውልሽ እዚህ ቤት የመጣሽው ለሰራተኝነት ነው እንጂ አይካልሽ ደግሞ ትሄጃለሽ። ከሱ ፊት ደግሞ አትነፋረቂ፣ ለማስመሰል ከሱ ፊት አትነፋረቂ ነግርሻለሁ። አይካልሽ ደግሞ ወይ ቤቱን ለቀሽ ውጭ፣ አለበለዚያ ግን እገልሻለሁ ትላታለች። አይ ልጅ ችግር የለውም እኔ ቤቱን ለቅቄ እሄዳለሁ፣ ምንም ችግር የለውም። አዎ እንደሱ ነው የሚባለው። ጎበስ ጥሩ። 5 ቀን የሰራሽበት ደሞዛልሽ እሷን ይዘሽ ትሄጃለሽ ትላታለች። ነፂና ሕዝቅኤል ቤት ለማከራየት ተገናኝተዋል። እና እንዴት ነው አንቺ አንድ ትንሽዬ ቤት አለሽ፣ ግን በመስኮት ነው ሽንት ቤት አልጋሽን የምታነጥፊው ራሱ በመስኮት ዘለሽ ነው። የሚገርምሽ ነገር ሰው ምን እየሆነ እንደሆነ አላውቅም። እና የሆነ ዘመድ ቤት አለ ከዛ ልውሰድሽ ይላታል። እሺ ውሰደኝ። እና ግን ሴትዮዋ በጣም ክፉ ሰው ናት እና እንዳታስቀይምሽ እሺ። እሱ ግን በጣም መልካምና ጥሩ ሰው ነው። እና ሂጂና እዩና ደላላው ግን አንቺ ክፉ ሰው ነሽ ብለሽ እንዳትያት፣ ደላላው ነገረኝ እንዳትያት እና አደራሽን ሂጂና እዩ፣ ጠይቂ፣ በራ አንኳኪና በልሺ። ለማንኛውም ግን እኔ ለሰፈሩ አዲስ ስለሆንኩኝ የምፈልገው ነገር ሲኖር ልደውልልህ፣ ቅር ይልሃል? አረ ችግር የለውም ደውይልኝ ይላትና ይለያያሉ። ቤቱን በምልክት አሳይቷት ያውልሽ ያ ቤት ነው እሺ ሂጂና አንኳኪ ይላታል። እንደውም ያውልሽ ባለቤቱ ራሱ እየሄደ ነው ወደዛው ይላትና ይልካታል። በአጋጣሚ አቤል ከሷ ፊት እየሄደ ነበረና ልክ አቤል ገብቶ በሩ መለስ እንዳደረገው ነፃነት ትሄድና በር ታንኳኳለች። አቤልም መለስ ሲልና ማን ነው ብሎ በሩን ሲከፍት ነፃነት ነች። ነፃነት ማለት የድሮ ፍቅረኛው ነበረች እና ልክ በሩን ሲከፍተው ይደነግጣል። እሷም ትደነግጥና እንዲህ ነፂ ይልና ቅፍ አድርጎ ይስማታል። ቆይ ግን እስከ ዛሬ የት ነበርሽ? የት ነበርሽ ነፂ? የት ነበርሽ? እኔ እኮ አንቺን ለመፈለግ የት ደረስኩ? የት ሄድኩኝ? የት በቅርቡ እንኳን አንቺን ፍለጋ ሐዋሳ ሄድኩኝ። አሁን ራሱ እኮ የመጣሁትኝ እኔ ቤት ፍለጋ ነው። ቤት ለምፈለግ ነው፣ የሚከራይ ቤት ትለዋለች። የሚገርም ነው እባክሽ እያለ በአጋጣሚ ሰላም ከኋላ በር ከፍታ ወጣችና ምንድን ነው ምን ፈልጋ ነው ትለዋለች። አይ ቤት የሚከራይ ቤት ፈልጋ ነው። እሺ ይኸውልሽ በጊዜ ነው የምትገቢው፣ አምሽተሽ የምትገቢ ከሆነ ግን በዛው ባመሻሽበት ነው የምታድሪው እሺ ትላትና በቃ እሺ አንቺ አሳያ ሰላም እኔ ልግባ ይላትና